ይሄንን የመሰለ ኪገላ ከዛች ሎሽን ካልጠገበ ገላ ጋር ተወደድሮማ ጓደኛዬ ምን ሆነሃል ዛሬ? ከመጣን ጀምሮ እየተጫወትክ አይደል? ምን ነው የተፈጠረ ነገር አለ? ምን እባክህ፣ ዛሬ ቢሮ ያልሆነ ነገር ተፈጠረ። የ5 ዓመት ፍቅረኛ የነበረችው ከስንት ዓመት በኋላ ዛሬ ስራ ቦታ አትመጣም? ምን? ያቺ እንደዛ መታፈቅራት የነበረችው ልጅ ግን ቆይ ለምንድን ነው የተጣላችሁ? ይኸውልሽ ዴቫ፣ ታሪኩማ በጣም ረጅም ነው ወንድም። ሄሎ ምንቱ ዶክተሮቹ ማዘር ምን አሉት? ነጂ ሁሉንም ነገር ነግሬሻለሁ። የበፊቱ ሐኪም ቤት ነው? አዎ በቃ መጣሽ። እሺ አሁን እድልሽን ተጠቀሚ። መቼም ሊያመልጥሽ አይገባም። ያቺ እንደሆነች ድንብሎ ይላት። ቆይ ግን ምን አሉ? እናቴ ልትሞትብኝ ነው ቤቲ። ሁለቱም ኩላሊቷ ፌል አርግቷል አሉኝ። የኔ አባት አንተ አትጨነቅ፣ ሁሉም ነገር ይስተካከላል። እሺ አንቺ ደግሞ ምን እያደረግሽ ነው? ሲጀመር የጓደኛሽ ፍቅረኛ መሆኑን ረስተሽው ነው? ከልጅነት ጀምሮ ነው ማፈቅረህ። ምን? በቃ አልቻልኩም። አባ አፈቅርሃለሁ። ደግሞ የተጠየቀውን 2 ሚሊዮን ብር ነው ይሰጣሃለሁ። እናትም ትድናለች። ወደዛ ይሄንን እኔ እሷ ላይ ማድረግ አልችልም። ይኸውልህ እናትህን ለማዳን ከፈለክ ተመልሰህ እኔ ጋር ትመጣለህ። ግባ። መቼስ ይሄንን የመሰለ ኪገላ ከዛች ሎሽን ካልጠገበ ገላ ጋር ተወደድሮም አይደል? ዛሬ ደግሞ እንዴት ነው ጠረን ደስ የሚለው? ይገርማል። ጥሩ አለመሆኗን እንደዛ እየጮክ ስትነግረኝ በዛ ሰዓት እንኳን አስብ የነበረው ዛሬ ደፈር ብዬ በስማት ምን ነበር የሚለው ነው። ጓደኛዬ ይበልጥ እንድርቃት በመከርከኝ ልክ ላውቃትና ልቀርባት ፈልጌያለሁ። እውነት እስኪ እንዳልከኝ መሆኑን ካንተ ሳይሆን ከሷ ላይ ደሞ ልትጨማለቅ በመጣች ካሌብ ደግመን እንደዚህ እንዳትል። የኔ ፍቅር ውሃ ግዛልኝ። እሺ የኔ ፍቅር። ኤፍራታ እስኪ ማስቲካ እስኪ። ወይ አንተ ደግሞ ከሰው ራስ አትወርድም እንዴ? አምጣው። የሰው ቀይ ነካል። አንስቼልሽ እኮ ነው። ደሞ አይቼዋለሁ። ምኑን ያየው? ፖስት ፊልም ምን ይሰራልሻል? ፋራ ጓደኛ ፍቅረኛ አይደል እንዴ? የኛ ራዳ
የወንዶችን ዓለም የምታውቂ አልመሰለኝም። ማለት ባክሽ አታስመስይ። እሱን ለአንቨርሰሪያችን ካርዱን አልሰጠም እያልሽ አንቺ በእናትህ አትንገረው። እኔ ላንተ የፈለግከውን ነገር አደርግልሃለሁ። ቆንጆ በኋላ 10 ሰዓት እኔ ቤት አጭር ቀሚስ ቢሆን ይመረጣል። እሺ ጆይ ቻው ቻው ካለ ማን ነው? እኔ ነኝ። ግቢ ቀሚሱ አምሮብሻል የኔ ፍቅር። እኔ አላቅም እንደነገረው ብሽቅሽ ድራፍት እንጠጣ። እሺ እንጠጣ። ሄሎ ጠፋሽ እኮ 3 ቀን ሙሉ ደጋግሜ ስደውል አታነሺም። አልተመቸኝማ። የቱን ነው ፈልጌ ነበር። እናቴ እኮ አረፈች። ለቅሶ ለኔ አትመጪም? ናፍቀሽኛል። አይምችል አይመስለኝም። ባይሆን ስማ፣ ባለፈው ያሳየው ቀሚስ አለ አይደል? አዎ እሱን ቀሚስ ገዝተልኝ ነው። መምጣት ካልቻልክ ደግሞ በሰው ላከው። አረ መጣለሁ። መጣው። ናፍቀሽኛል። በዛውም አይሻለሁ። ወዴት ነው የምትሄደው? ቲኔጋ እቃ ቀብያት ልመጣ። ዛሬ እኮ ሰልስት ነው። ሰው አንተን ብሎ ነው የሚመጣው። ምን ማለት ነው? እሷ ራሷ አትመጣም? አልቆይም እኮ በቃ ምክንያት ፈጥረ ንገራችሁ። እሺ መጣሁ። ኢዛና መኖርህ ለማይገባው ሰው በዚህ ልክ አትሁን። እሺ ቆየሁ እኮ ከደረስኩ ስደውል አታንሺም። አትወጪም? አይ ስራ ይዣለሁ። በዛ ላይ ሻወር ልገባ ነው። አሁን መውጣት አልችልም። እሺ ችግር የለም ጨርሺ፣ እጠብቅሻለሁ። አይ አትጠብቀኝ። ፊት ለፊት አረንጓዴ ሱቅ አለ አይደል? ለዛ አስቀምጣው ሂድ። ሌላ ጊዜ ራሴ ደውዬ አገኝሃለሁ። ኢዛና መኖርህ ለማይገባው ሰው በዚህ ልክ አትሁን። አንዳንድ ጊዜ ሰዎችን መተው አለብህ። ስለማትፈልጋቸው አይደለም ስለማይፈልጉ። ሽማ አቻሽን ፈልጊ ላንቺ እንደሚስማም ደሞ ለዚህ ለኮረነሰ ጎረምሳ ፍቾ አንቺ አትወጪም እንዴ? ሰዓት መጣ ቅብረር አድርገሽ ተሳድጊያቸዋለሽ። ለማንኛውም በኋላ ደውልሻለሁ። ኤቢሻ የኔ ውድ እንዴት ነሽ? እንዴ እዚህ ናችሁ እንዴ? በቃ ከተሰባሰብን ሄደን እንብላ። ቆይ ወዲም እየመጣች ነው። አዎ ሂዱ። እኔ እንኳን ይቅርብኝ። ደሞ ችግር ልታወራ ነው? ቆይ ዛሬም ብር አልያዝክም? አዎ የለኝም። በቃ ሂዳ ኤቢ፣ እኔ ስልችት ብሎኛል እሱ መጋበዝ። ጋብዙኝ እኮ አላልኳችሁም? ደሞ እኔ በነበረኝ ሰዓት ለእናንተ ያለፈ ታሪክ። ጊዜው በነበረ ሳይሆን ጊዜው በተገኘ ነው። አየህ ፓስቲስ ፓስት እንደዛ ነው። እንደውም ከዚህ በኋላ ባታገኘን ደስ ይለናል። ምን ቦጣን ችግር መስማት። እሺ ምን ሆነ ነው ቴዲ? ወዴት እየሄድክ ነው? ተዊ ሂድ። የሚያዋጣው እንኳን ሳይኖረው ከኛ ጋር ምን ይሰራ? አንቺ ያማችኋል እንዴ? ና ቴዲ ታያቸው። ኪስ ሲጎድል እኮ ወዳጅም ይጎላል። ኧረ እኔ አትለማመጪው። ቆይ ቴዲ መጣው እንዳትሄድ። ቆይ እናንተ ጓደኛችን አይደል እንዴ? ሼር ካደረገ ነው ልጃችን አይደል የምንቀልበው። እናንተ ግን በጣም ነው የምታሳዝኑት። አንቺ ባለፈው በሱ ፍቃድ የተጫረትሽውን ጨረታ አሸነፈሻል። ያለሱ ምን እንደምትሆኚ ባየውልሽ። እስቲ ማርያምን በይ። ወይኔ ጉዴ። ሂጂ በቃ ይቅርታ በይው ሂጂ። ምን ነው መጣችሁ? ይቅርታ ቴዲ። ስራው ስለተሳካልሽ አይደለም ተሰምቶን ነው። ያለኔ ስለማይሆንላችሁ ነው እንጂ። በዚህ ልትመጻደቅ ነው? እባክህ ቴዲ ይቅርታ። ዝም በይ። አየሽ ኪስ ቢወጠር ያለ ጭንቅላት ባዶ ነው። አዎ ልክ ነህ። ስራው ግን ልቀቂ። በጣም ታሳፍራላችሁ እንዴ! ያማሃል እንዴ? ምንድነው? አረ ልብስሽ ከኋላ። እንዴ ምን እያረክ ነው አንተ? ልብሷ ተበላሽቷል እኮ። እናንተ ምን አገባ? ወይኔ በጣም ይቅርታ ወንድሜ፣ ያላወኩም ነበር። እና ጃኬትህን መልሽልኝ። ውሰጂው፣ ችግር የለው። ና ውሰድ። ኧረ ስጪው። እና መጀመሪያ አንተ ስጠኛ። እንዴት እንደዚህ ሆነ? ኧረ እኔ ይበላሽብኛል። ደግሞ ከቱርክ የመጣ ነው። ይበላሽብኛል። አንጀቴ ባይቆጥም አይገለኝም ባትሄድ ፍቅር እንደቡሃትም። እሺ ምን ላድርግልሽ? ያንተን መኪና ቀይረኝ። እንዴ አንተ በጣም ይቅርታ። ምንድነው ያደረከው አንተ? ይቅርታ፣ በጣም ይቅርታ። ድንገት ነው። ያማል እንዴ? ምንድነው ያደረከው? ይቅርታ፣ አውቄ አይደለም እኮ። ዝም በል በእናትህ። ምን አባ ነው ያደረከው? ስንት ብር እንደሆነ ታውቃለህ? ሲያስጠላ። በእናታችሁ እየጠየቅኩ እኮ ነው። ታውቃለህ? የ3 ወር ደሞዝን ብታጠራቅም የግል ልብስ አገዛብሽ። ብጣሻ እባክህ አታፍጥብኝ። ደላ ስራ የሰራ መሰለህ? እንዳንተ አይነት ቆሻሻ ሰዎች ናቸው አሁን ሲያስጠሉት። ምን እንዳረክ ይገባል ወይ? ሂድ አለቃህን ጥራልኝ። አሁን ዋጋህን ነው የምሰጥህ። ስማ፣ ለዚህ ልብስ ደግሞ ትከፍላታለህ። እሺ ሂድ ከዚህ። ሲያስጠላ። በእናታችሁ እባክህ ይቅርታ። እባክህ ተይኝ። እንዴ ምን እያደረግሽ ነው ደግሞ አንቺ? ስንት ብር ነበር ገዛሁት ያልከው? ይሄው ጨምረህ ግዛበት። እሺ
ልጁን ግን ተው። እዚህ ቤት ያማችኋል እንዴ? ይቅርታ በጣም ወይኔ የማንም ማስተናገድ በጮች አሉ። በሰላም ነው ቦስ? አምጣ እየመጡ ነው። አንድ ያው ልቀስተኝ ትሎ ሂድ፣ በቃ ሂድ። ሰላም እንዴት ናችሁ? አንተ ከሆቴል ሆቴል እየዞርክ በቃ ታስተናግዳለህ። አይገርምሽ? ምንም የማያልፍልህ ልጅ መጣልሽ ደግሞ። እሺ ምን ልታዘዝ? ዘላለምን ምን ልታዘዝ? አይሰለችህ ወይ አንተ ልጅ? አንተ መች ነው የሚያልፍልህ? ዘላለምን እንዲህ ማስተናገድ? አረ ቢያንስ የሆነ ነገር ለመቀየር ሞክር። እንደውም እስቲ ዛሬ ጋብዘን። እሺ ምን ልጋብዛችሁ? ይሄ ማያልፍለት ደሃ ሀብታም ይጋብዛል አሉ። አሁን በእናትህ ውሃ ይዘህልና። እሺ እንዴ ምንድነው? ምን አይነት ስራ ነው የምሰራው? ላይ ትደፋለህ እንዴ? ይቅርታ በጣም ይቅርታ። ውሃ እንኳን በስነ ስርዓት መቅዳታት ማይችል ሰው እዚህ ያመጣችሁ ምን አይነት ስራ ነው የምትሰሩት? ማናጀሩ የለም እንዴ? ምን አይነት ስራ ነው? ምን ተፈጥሮ ነው? ወንድሜ ሂድና ባለቤቱን ጥራልኝ። ቦስ ምንድነው? ይሄማ በፍጹም አይሆንም። ይልቅ ቀልዱን ተወና አሁን ባለቤቱን ጥራልኝ። የቤቱ ባለቤት እሱ ነው እህቴ። ባለቤት? ሂድ በቃ እኔ አስተካክለዋለሁ። አልገባኝም። ማለት አንተ ነህ የቤቱ ባለቤት? አዎ እኔ ነኝ። እንዴት? እናንተ እኮ ሰውን ባለፈ ነገር ስለምትገምቱ ለውጡ አይታያችሁ። ለማንኛውም ስለደፋውባችሁ በጣም ይቅርታ። ሂሳቡን እኔ ከፍለዋለሁ። አንቺ አጋዥ ሆነሽኝ ያለ ሕይወት ውለታሽን በምን ልካስት የምስጋና ቃላት ስላነሰ ለምን እናት እኔ ስመጣ አጥበዋለሁ ብዬሻል ነበር እንዴ? ዝም ብሎ መቀመጥ ሲደብረኝ እኮ ነው። በዛውም ላግዝ ብዬ ነው። በጣም ነው የምታበሳጭው። እሺ አሁን ተነሽ፣ ቀስ በይ። ብቻሽን ጥዬሽ ጠፋሁ አይደል? ብዙም እኮ አልቆየህም። እንዴት ነው የሄድክበት? ቀናክ? ባክሽ ሌላ ሰው እኮ ቀጠርንበት አሉ። እስኪ ደግሞ ነገ ሲቤን ይዤ ሌላ ቦታ ሞክራለሁ። አታስብ፣ ፈጣሪ ያውቃል። ለምንድን ነው አስቀምጬልሽ የሄድኩትን ያልበላሽው? ስመጣ አብረን እንበላለን ብዬ እኮ ነው። እንዴ አንተስ? እኔ እኮ እዛ ልወዳደር የሄድኩበት ቦታ ምግብ አዘጋጅተው ነበር። እዛ በልቼ ነው የመጣሁት። የሆነ ነገር ጠይቀህ ብዬ ተውኩት። እንዴ ለምን? አይቶ ሌላ ጊዜ ይደርሳል። እናት ሞት ትጠይኛለሽ። ምንድን ነው ንገሪኝ። ሰዋት አምሮኝ እና ይሄን ለመናገር ነው የተጨነቅሽ? ችግር የለውም አሁን ይዤልሽ እመጣለሁ። እሺ ማንኛውንም ስራ ቢሆን እሰራለሁ። እንግዲህ እኛ ጋር ያለው እንጨት መፍለጥ ነው። ትሰራለህ? እሱ እሺ እሰራለሁ። ይኸው እንግዲህ መጀመር ትችላለህ። እሺ ወንድሜ እንጨቱ እንደዚህ አይፈለጥም።
ስጨፈጭፈው ነው ያልኩት። ዝም ብዬ አላህን ፈርቼ ልስጥ። ምን ልስጥህ? አሳ ፈልጌ ነበር። ስንት ነው? ኪሎ 600 ስንት ልስጥህ? በቃ እኔ የምልህ ችግር የለም። ስንት ነው ያስከው? ካልከው ዋጋ በጣም ያንሳል። ሚስቴ ነፍሰ ጡር ነች። አማረኝ ብላ ነው። ፈጣሪ በሰላም ይገላል። ችግር የለውም። በጣም አመሰግናለሁ። እሺ ግድ የለም ያዘው። ለሌላ ነገር እሺ ፈጣሪ አክብርልኝ። ችግር የለም። አመሰግናለሁ። ማማዬ የምሳ ምናምን ወይ በኛ ምን ትመስላለች? ወጣት አይደለሽ? ሰርተሽ አበይ። እሺ የኔ ፍቅር ምን ነው ቆየሽብኝ እኮ። የሆነሽ ለካፊል ጃጋጥማኝ እኮ ነው ቆየሁብህ አይደል? በጣም ይቅርታ። ችግር የለውም። በቃ አሁን እንሂድ። ኧረ ብራዘር እያየሽ አትለፊኛ። ስታይል ይመች። የወርዲ ይላል። ፒስ ነው። ታወቂያት? ታወቂያት እንጂ ጓደኛ ያልኩሽ እኮ እሷን ነው። ጓደኛዬ እኮ እሷ። ኧረ ባቢ በቃ ችግር የለውም። ምን ማለት ነው? እሷ የኔ ጓደኛ ለመሆን ምን ያንሳታል? ጓደኛዬን ላስተዋውቅሽ ብለህ ይዘኸኝ የመጣኸው እቺን የመንደር ለማኝ ልታስተዋውቀኝ ነው? ለሰው ክብር የሌለሽ ተራ ሴት አትመስልም ነበር። በዙሪያ ያሉ ሰዎችን ማክበር ግዴታሽ ነው። እሺ ያንቺና የኔ ነገር ግን እዚህ ጋር ያበቃል። አቤት! ለማንም መንደር ለማኝ ብለህ እኔን አልፈልግሽም አልከኝ? ቆይ ጠብቀኝ፣ እሰራልሃለሁ። ኧረ ባቢ ለኔ ብለህ እኮ እንደዛ ማድረግ አልነበረብህ። እባክሽ ተያት። ደሞ አይንሽ ጋር የሆነ ነገር አለ። ደሞ ወይኔ ብሌን፣ ምን ነው የሚፈልጉት? አዳር ወይስ ጊዜያዊ? በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ልጄ? ምን ነው የሚፈልጉት? አዳር ወይስ ጊዜያዊ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምን ሆነሻል? የምን ጊዜ አመጣሽብኝ? ምን ነው በእጅ ተረበክሽ? እግዚአብሔርስ ይወደዋልን? እግዚአብሔር ምን አደረገልኝ? ስቸገር አይዞሽ ብሎኛል። የቤት ኪራይ ከፍሎልኛል። ይነገሩኝ። እግዚአብሔር ምን አደረገልሽ አትበሉኝ። ምንም አድርጎልኝ አያውቅም። ይልቁንስ አታልቅሽ ልጄ፣ ፈጣሪ ልጆቹን ጥሎ አይጥልም። እሺ የምትይኝ ከሆነ አንድ የክርስቲያን ልጅ አለኝ። እሱ ጋር ወስጄ ስራ ላስፈጠርሽ። የስጋ አባትሽ እንኳን ባልሆንም የንስሐ አባትሽ እንኳን ሆናለሁ። እሺ እርሱ ካለው አባ፣ እሺ ከዚህ ህይወት መውጣት ፈልጋለሁ። ሁሉም ነገር ከአቅሜ በላይ ነው የሆነው። የሆነ ሰላም የሆነ ህይወት ናፍቆኛል አባ። በቃ ይዛችሁኝ ሂዱ አባ። ይቅር በለኝ ልጄ። ተነሽ ተነሽ ተነሽ። ፈጣሪ እንኳን ያወደው። በይ አታልቅሽ። ነይ ልጄ ነይ። ሄላው ስራ ነኝ። ምን ነው? ደህና ዋልክ ልጄ? እሺ ደውላለሁ።
እንደምን አሉ አባ? ምን እግር ጣሉት? እንደው አንድ ነገር ላስቸግር ነበር የመጣሁት። ምን አባ? ማነሽ? የኔ ልጅ ነይ ግቢ ነይ። ሜላት ምንቴ የምታፈቅረኝ ከሆነ ብሩን ላክልኝ። እያየዋት እናቴ ትሙት ታዲያ። ለምን ለዛ ጅል ፍቅረኛሽ አትደውይለት? እሺ እንደውም ሄሎ ሄሎ አባቴ፣ እናቴን አሟታል፣ ብር ላክልኝ። እናት ብር የለኝም እኮ ያወቅሽ ያለሁበትን ሁኔታ ምን ለእናት ልካል። የምታፈቅረኝ ከሆነ ብሩን ላክልኝ። እያየዋት እናቴ ትሙት ታዲያ። እፈልግልሻለሁ። እሺ ምን? ያው ያንቺ እናትም የኔ እናት አይደሉ? እሺ እፈልግልሻለሁ። ቺርስ፣ ተሳክቶልናል። አሁን ብር ከየት ነው የማገኘው? ምን ሆነሃል? ምን እንደሆነ አላውቅም። ነገሮች በጣም ነው የሚጠሙብኝ። እናቴ ታመመች፣ አሁን ደግሞ የእሷ እናት ታመመች። ምን እንደሆነ ግን አላውቅም። ውሽ እናትን ደግሞ ፈጣሪ ይማራቸው። ታዲያ እኔ ምን ልርዳ? ገንዘብ ያስፈልገኛል አለች። እኔ ደግሞ ገንዘብ የለኝም። ጨነቀኝ እኮ። እንካ፣ ይሄንን ለትምህርት ቤት ክፍያዬ ነበር ያስቀመጥኩት። ለአንተ ስለሚጠቅምህ እንካ፣ ቶሎ ድረስላት። አይዞህ። እሺ፣ በጣም ነው የማመሰግነው። አመሰግናለሁ። ሄሎ ወንድም፣ አንተ ፍቅረኛ ያጠጣም አላልክም እንዴ? እሷ አትጠጣም እኮ። ምን ማለት ነው እሱ? ኧረ እየጠጣች ነው እባክህ። ያ የተለመደው ቦታ ነው። መጣሁ፣ እዛው ጠብቀኝ። አባቴ ምን ልትሰራ መጣ? አንቺ ምን አይነት ወራዳ ሰው ነሽ? ባለጌ ነሽ። ቢገባሽ አንቺን ለማስደሰት ነበር። አንቺ ግን መጠቀም ያደረግሽ። እናትሽን መነገጃ አረግሽ። አመሰግናለሁ። ይሄ ከሆነ ለኔ ከፍያሽ ማለት ነው። ሂዳ ካንተ ጋር ከኪም ማከክ አለብኝ። አንተ መች ነው እንደሱ አዝናንተኝ የምታውቀው? እከክ ለሴቶች ክብር ይኖራችሁ። ምን እንደሚያገባኝ አሁን አሳያችኋለሁ። እውነትም አንተ ማን ነህ? አቤል ቀስ በል። በግዛቴ አይደለም መሰንዘር ማንም አጨብጭቦ አያውቅም። ገባ? እሱን አብረን ብናየው አይሻልም? ለሴቶች ክብር ይኖራችሁ። ደህና ናችሁ አይደለ? ደህና ነን። እንገናኛለን። እሺ፣ አገኛለሁ። ልቀቋቸው። አንተ ደግሞ ማነህ? ምን አገባ? አላቋረጥ ጀምሬ ሳላይ ላይፌን ቀይሬ እንዲህ ነበረ ካላልኩኝ ከትላንት ስህተት ተምሬ ሰው ቢያወራ ስለኔ መሽግድ ሰርጦኝ እኔ አላቅም መዛት መብራራት ስራ ነው ምስክሬ። አቤላ ሰላም ማሚ። ጠፋስ እንዴት ነህ? ዛሬ እንዴት እግር ጣለ? ኧረ እዚች ጋር የሆነች ቦታ የምሄድባት ቦታ ነበረች። ወደዛ አጋጣሚ ምሳ እየወጣሁ ነበር። ወደዛ ኮንካ ብሬድ ደሞ ሳልነግር ያን ስራ ቦታ እኮ ለቀኩት። ለምን ማሚ? ከስተመሮች በሙሉ አንተን ነው የሚጠይቁት። ያለ አንተ መስራት አልቻልኩም። ፍቃደኛ ከሆንክ አብረን ብንሰራ በጣም ነው ደስ የሚለኝ። ይቅርታ ማሚ፣ ወደዛ መመለስ አልችልም። በኪያ ምክንያት ተቀይመኝ ነው እንዴ? እንደዛ ነገር አንተ ጓደኛዬ ነህ። በሷ ምክንያት ደግሞ እኔና አንተ መጣላት የለብንም። ታዲያ አሁን ምን አለበት አብረን ብንሰራ? ጓደኝነታችን እንዲቀጥል መንገዳችን ቢለያይ ይሻላል። መልካም እሺ። ለማንኛውም እኔ በዚህ ስለሆንኩ በልቻው። እሺ በቃ
ግን ኪያ እንዴት ያንን የሚንከባከብሽ ናቤል ትተሽ የሚሰዱሽ ማሚን መረጥሽ? ሴት ልጅ እኮ የሚንከባከባትን ሳይሆን ልቧን የሚሰርቀውን ነው የምትወደው። እምወዳት ልጅ መጣች። ሄድና ወራታ ና እናግራቸው። አረ ወዴት ነው ቆንጆች? እስኪ ትንሽ እንጫወት። እባካችሁ አሳልፉ እንሂድበት። አቸኩሉ እንጂ ትንሽ እንፍታታ። ልቀቀኝ! ልቀቋቸው! አንተ ደግሞ ማነህ? ምን አገባ? ምን እንደሚያገባኝ አሁን አሳያቸዋለሁ።